እንደዛ አድርገህ ይታያል። እንደሆነ የቀረው ይዘማኛል። ተሰብስፋይ ተረጃጅ ከዚህ ተነሽ እንጂ እንዴ ረፍ ሂጂ። ለምን እንደምትመጣ አንተ ከዚህ ጋር እንዴ ለሞት እሺ ትሞታለህ። መሞት ነው የፈለከው? ሰው መግደል እኮ መፍትሄ አይደለም። መፍትሄ ያልከኝ መፍትሄ ንገረኝና መፍትሄ እንፈልግለት። በህይወቴ አድርጌው የማላውቀውን ነገር ነው እየተናገርኩ ያለሁት። እኔ ሰው ተለያዩ ብዬ ተናግሬ አላውቅም። አሁን ግን ደፍሬ ነው እየተናገርኩ ያለሁት። ከዚህ ሰው ጋር መለየት አለብሽ እያልኩ ሰላም ውድ ቤተሰቦቼ እንደምን አላችሁ? እስክንድር ነኝ። ዛሬም እንግዲህ ተመልሼ መጥቻለሁ። ለዚህ ቀን ለዚህ ዕለት ላደረሰን መድኃኔዓለም ክብር ምስጋና ይግባው እያልኩኝ ዛሬ ደግሞ ስላጋጠመኝ ነገርና ስለተፈጠረው ነገር የተወሰነ መረጃ ሰጣችኋለሁ። ነገር ግን ከዛ በፊት ላመሰግናቸው የሚገቡ ሰዎች አሉ። እዚህ እንትኑ ላይ ያስቀምጥላችኋል ኤዲተሩ ብዬ አስባለሁ። እዚህ ጋር ሱፐር ቻት ወይም ሱፐር ስቲከር ብለው የላኩልን ሰዎች አሉ። እነዚህ ሰዎች በጣም ላመሰግናችሁ እፈልጋለሁ። ምክንያቱም ስራዬን የምታገዘው በእንደዚህ አይነት ጊፍቶች ነውና እነዚህ ጊፍቶች ናቸው። ቴንኪዩ እግዚአብሔር ያክብርልኝ። ያው እንደ ቀልድ ነበር የተናገርኩት፣ እናንተ ግን አክብራችሁኝ ሱፐር ቻት ስለላካችሁልኝ የምስጋና ስጦታ ማለት ነው ስለላካችሁልኝ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ወደ ጉዳይ ስመጣ እንግዲህ ባለፈው ጊዜ እንዳያችሁት ህፃኑን ከእናቷ ጋር አገናኝቻለሁ። ይህንን ቪዲዮ ለመጀመሪያ ጊዜ እያያችሁ ያላችሁ ሰዎች የተወሰነ ሂንት ሰጣችኋለሁ። ከዚህ በፊት በነበረው ቪዲዮ ወይም ደግሞ ከዚህ በፊት በነበሩት ሁኔታዎች ላይ እናት ተቸግራ እኔን ትጠራኛለች። ያለችበት ቦታ ሲሄድ ነፍሰ ጡር ነበረችና በዛ ጊዜ ባሏ ደብድቧት ትንሽ ችግር ላይ እንደነበረች አይተን እዛው ቤት ውስጥ እንደነበረችም ደግሞ ልጇን ወልዳ እኛ ባለንበት ተገላግላለች። የሷ ልጅ የኛ ልጅ ሆነ። አጋጣሚ ሆኖ እግዚአብሔር ረድቷት በሰላም ተገላገለች። ዶክተሮች ከዛ በኋላ የሚደረገውን ነገር ደርሰው አድርገውላታል። እሷም ልጇም በጤና ይገኛሉ። ነገር ግን እሷ ከተገላገለች በኋላ ግን የባል ቤተሰብ ዘራችን ተበላሸ ወይም ደግሞ ከሷ ጋር መጋባት አልነበረበትም፣ እኛ አዩነን አላዩናት እሷ ምናምን እያሉ ብዙ ምክንያቶችን ሲዘረዝሩ ቆዩና መጨረሻ ላይ ከመንፈስ ነገር ይሄ አውሊያ ምናምን ጋር አገናኝተው ልጁ መሞት አለበት፣ ልጁን እንገላለን ብለው ተነሱ። ልጁንም ሰረቋት። ክፍለ ሀገር ድረስ ሄደን ልጁን ምንም ነገር ሳያደርጉት ይዘነው መተን ነበር። ነገር ግን አሁንም ጣጣው ተከትሎን መጣና ልጁም አባትየውም እኛ በማናቀው ዶክተሮቹም ባልገባቸው ሁኔታ ደም መጥፋት ጀመሩ። ያ እንግዲህ የተፉት ደም እናንተ ቪዲዮ ላይ ያያችሁት ነበር። በጣም ያስደነግጥ ነበር በጊዜው። ሆስፒታል ከሄድን በኋላ ግን ህፃኑም ጤናማ ነው። ወዲያው ብዙም አልቆየም፣ ቶሎ ነቃ። ባልየውም በተመሳሳይ ብዙም ሳይቆይ ነቃ፣ ወንዴ ማለት ነው። እና እኛ ትንሽ ግራ ገብቶናል። ምክንያቱም ይሄ ከመንፈስ ጋር የተገናኘ ስርዓት ሂደት እንደሆነ ለመረዳት ችለናል። ያን ቤት ልቀቂው ብንላትም እንግዲህ ትዝታ ፈቃደኛ አልሆነችም። ሚስትየዋ ማለት ነው። አልፈልግም፣ ቆያለሁ፣ ቤቴ ነው፣ ቤቴን ለቅቄ የትም መሄድ አልፈልግም እያለች ነው። ወንዴንም ወደዋለሁ ነው እያለች ያለችው። እኛ በፍቅራቸው መሀል መግባት ፈልገን ሳይሆን ነገር ግን አሁን ላይ ያለው ነገር በተለይ ይሄ ከመንፈስ ጋር የተገናኘው ነገር በጣም የሚረብሽና የሚያስጠላ ነው። ያን ነገር ለማቆም ነው ጥረት እያደረግን ያለ ነው። ሰው ባለፈው ክፍል ላይ እንግዲህ ሁለቱም አባትም ልጅም ታመው ነበር። እነሱን ሆስፒታል አደረስን። ልጁ እንኳን ወዲያው ነበር የተመለሰው። አሁን ጡት እየጠባ እንደሆነ ሰላም እንደሆነ ነው የነገረችን። ባልየው ግን ትንሽ አሞታል። ድንገት እያንዘፈዘፈው ነው፣ ራሱን መሀል ላይ እየሳተ ነው ምናምን ብላ ነው ትዝታ እንግዲህ ደውዬ ስጠይቃት የነገረችኝ። ትንሽ ተረባብሿል። ሁኔታው በሙሉ ቅርጹን አጥቷል። በጣም ብዙ ወዳጆቼ፣ በጣም ብዙ የማከብራችሁ የምወዳችሁ ሰዎች እየደወላችሁ እንደዚህ አድርግ፣ ይሄ በዚህ ቢሆን ምናምን እያላችሁ ኢንቦክስ የሚያደርጋችሁልኝ ሰዎች አላችሁ። በቀጥታም ደውላችሁ ያማከራችሁኝ ሰዎች አላችሁ። እነ ዶክተር ማለት ነው። በጣም አመሰግናለሁ። ዶክተር አብዲ ባልሳሳት ደውሎ መደረግ ስላለበትም ነገር አማክሮኝ ነበር። ከአሜሪካ ነው እንግዲህ ደውሎ ይሄን ነገር ሲነግረኝ የነበረው። በጣም አመሰግናለሁ። ጥሩ ምክር ነው የመከርከኝ።
በተቻለኝ አቅም ለማድረግ እሞክራለሁ። ነገር ግን አንድ ያስጨነቀኝ ነገር አለ። ውድ ተመልካቾቼ ይሄንን ነገር እኛ የምንሰራው ሰዎቹን ለማዳን ሰዎቹን ለማትረፍ ሰዎቹ ካሉባቸው ችግር ነፃ እንዲወጡ ለማድረግ ነበር። ነገር ግን አሁን ያለው ሁኔታ ለዛ እየተመቸኝ አይደለም። ስለዚህ ላቁም ወደሚለው ነገር እንዲሄድ ብዙዎቻችሁ እየመከራችሁኝ ነው። ግን እኔ ግልጽ ለማድረግ ያክል እስከ መጨረሻው ድረስ እሄዳለሁ፣ አልተውም። ምክንያቱም ይሄ ልጅ የኔም ልጅ ነው። ዛሬ ለኔ በዛ ችግር ውስጥ በዛ ጣጣ ውስጥ የተወለደ ልጅ ትቼው ሊሄድ አልችልም። አውቃለሁ ከመንፈስ ጋር ወይም ደግሞ ከአጉል እምነት ጋር መታገል፣ ከአጉል እምነት ጋር አላስፈላጊ ነገር ውስጥ መግባት ትክክል ላይሆን ይችላል፣ ትክክልም አይደለም። ግን እኔ የማመልከው መድኃኔዓለም ከጎኔ ነው። እኔ የማመልከው እግዚአብሔር አለ ብዬ አምናለሁ። ስለዚህ እስከ መጨረሻው ድረስ ፋይት አደርጋለሁ ብዬ እሞክራለሁ። ግን በተቻለኝ አቅም ይሄ ሰውየው ጋር እጄን አላነሳም። ከሱ ጋር ምንም ነገር እንትን አይሆንም ማለት ነው። ይሄ አሁን ይሄ ምንድነው እንደዚህ ለምን ታደርጋለህ ብዬ ስቆጣውና ስመታው የነበረው ነገር ላይኖር ይችላል ነው እንጂ መቀጠሉን እቀጥላለሁ። ይሄንን ነገር አስቀጥለዋለሁ። በጣም የምታሳዝን ሴት ነች። ያለችበት ሁኔታ በጣም ያሳዝናል። ፍቅር ውስጥ ነው ያለችው። ለዛም ነው ትታማት ሄደው እውነት ለመናገር ይሄን ሁሉ ነገር እያየች እሷም እየተዋጋች ነው ያለችው። ትዝታ ሚስቱ ማለት ነው። አልተወችውም። አንተ እንደዚህ አይነት ጣጣ አለብህ፣ አንተ እንደዚህ አይነት ችግር አለብህ ብላ አልተወችውም። በጣም ብዙ ሰዎች እችን ሰው እናግዛትና ከዚሁ ትውጣ ብለው ነበር። ግን እሷ እንደዚህ አይነት ሰው አይደለችም። መተው አልፈልግም፣ ከሱ ጋር ሆኜ ይሄንን የሱንም ችግር መጋፈጥ ነው የምፈልገው። ወዶ አይደለም ተይዞ ነው መንፈስ ነው እያለች ነው እንግዲህ የነገረችኝ ያለችው። እኔም አልተቃወምኳትም። ምክንያቱም ያለችበትን ስታተስ የምታውቀው እሷ ነች። ያለችበትን ሁኔታ የምትረዳውም እሷ ነች። ስለዚህ ከእሷ ጎን መሆን ስላለብኝ ብቻ ከእሷ ጎን እሆናለሁ። ከእሷ ጋር ሆኜም እንግዲህ እኔ የምችለውን ድረስ አሁን ይሄንን ስል ግን አምናት እንደ እኔ እግዚአብሔር አይደለሁም። ሁሉን ነገር ባንዴ እንደዚህ ላስተካክለው አልችልም፣ ወይም ደግሞ አስተካክዬ እንትን ልለው አልችልም። ስለዚህ እሷን ላግዛት የምችለው ብቸኛው ነገር ሊሆን ይችላል እያሰብኩት ምንድነው ከጎኗ መሆን፣ መንፈሳዊ ነገሮችን ጸበልም እምነትም ይሄ አባቶችን በመጥራት ከነሱ ጋር እና ቤቱ አሁን ጸበል ተረጭቷል። ጸበል ተረጭቶ የተወሰነ እንትን ተደርጎላታል፣ ጸሎት ምናምን ተደርጎላታል። ያ ነገር ግን አሁንም መንፈስ ነው መሰለኝ በጣም እየረበሸው ነው። ቤቱ ሰላም አጥቷል፣ በጣም ሰላም አጥቷል። እውነቱን ስነግራችሁ እኔ ማለት እንዲያውም አንድ እህቴ ምንድነው የሆነ ቸርች ጠቀሰችልኝና እዛ ብትሄድ እና ጸሎት ቢደረግላት የሚልም ሀሳብ አቅርባልኝ ሞክራ ነበር እናትየዋ። እና ግን የሆነ መንፈስ ነገር ነው መሰለኝ ቤት ውስጥ ያለው ነገር ትንሽ እየተገጫጫ ያለ ነገር አለ። ጤና አላገኝም። በተለይ ባሏ ጤና የለውም። በጣም እያመመው እንደሆነ ነው አሁን እየተነገረኝ ያለው። ዛሬ አሁን ወደሱ እሄዳለሁ። ሰውነቱ ላይ ሌላ ምልክት እየወጣበት ነው። ሰውነቱ ላይ እየወጣ ያለው ነገር ትንሽ የሚያስጨንቅ ነው። ልጄ እንኳን ደህና ነው፣ ግን ባለቤቴ በጣም በጸና ታሟል ነው የምትለኝ። እህቴም ወደ ክፍለ ሀገር ተመልሳ ሄዳለች። ምክንያቱም ይሄንን ቤት ካለቀቅሽው መንፈሱ እኔንም ራሱ ሊዋረሰኝ ይችላል፣ እኔንም ሊያጠቃኝ ይችላል። ምክንያቱም ቤት ውስጥ መንፈስ ነው እንጂ ያለው ይሄ ኖርማል ነገር አይደለም፣ ቀላል ነገር አይደለም እየተከናወነ ያለው እዛ ቤት ውስጥ። ለተወሰነ ጊዜ እኔም ልሂድ፣ ማዘርን ይዣት ልምጣ፣ ወይም ደግሞ ሌላ ቤተሰብ ብቻ አካል ሌላ ሰው አብረን እንሁን ነው። እዚህ ቤት ውስጥ መሆን ካለብሽ ትዝታ አብሬሽ ከመሆን ሌሎችንም ሰዎች እናቴንም የሚያውቁ ሰዎችን ጠርቼ አብረን እንሁንና ፋይት እናድርግ እንታገለው ነው አለችኝ እህትየዋ ማለት ነው። ስለዚህ አሁን ዞሮ ወደዛ ቤት እንሄዳለን። ከዛ በፊት አንድ ልነግራችሁ የምፈልገው ነገር አለ። እሱም ምንድነው ይህንን ቪዲዮ ከኔ ጎን ያላችሁ ሰዎች የምታዩት አላችሁ፣ ከኔ በተቃራኒ ሆናችሁም ደግሞ የምታዩት ሰዎች አላችሁ። ባጭሩ እየተከታተላችሁኝ ያላችሁ ሰዎች መግቢያዬን መውጫዬን ቼክ እያደረጋችሁ ያላችሁ ሰዎች እንዳላችሁ አውቃለሁ። የምፈራችሁ መስሏችሁ ከሆነ በጣም ተሳስታችኋል። ወንድ ከሆናችሁ ፊት ለፊት እንደዚህ እናውራ፣
መታችሁ አናግሩኝ። አንዴ ኮፍያ አድርገህ፣ አንዴ ሱፍ ለብሰህ፣ አንዴ ሁዲ ሹራው ነገር አድርገህ የምትከተለኝ ሰውዬ አደብህን ግዛ። አይቻለሁ፣ ያላየሁህ እንዳይመስልክ፣ በደንብ ነው ያየሁህ። ስለዚህ ክትትል አረጋለሁ ብለህ አስበህ አንተ እኔ ወጥመድ ውስጥ እንደገባ ልነግርህ እፈልጋለሁ። እነዚህ ሰዎች አሉ አሁንም ቤተሰቦቼ አሁንም ነገሩን ወደ ሌላ እያጦዙ ያሉት ሰዎች እነማን ናቸው? ምንድናቸው? ምንድነው ተልኳቸው አላውቅም። ግን እየተከተላችሁኝ ያላችሁ ሰዎች እንዳላችሁ አውቃለሁ። እያየኋችሁ ነው፣ እየተያየን ነው። አደብ ግዙ። ምክንያቱም እኔን ስትከተሉኝ እኔን ደግሞ እናንተን ደግሞ የሚከተላችሁ ሌላ ሰው እንዳለ ልብ በሉ ለማለት ነው። የትም አትደርሱም። አልተዋወቅንም ማለት ነው። ጉራ ሊመስል ይችላል ግን እሺ እኔው እና ልላችሁ የፈለኩት ቤተሰቦቼ እንደዚህ እያደረጉ ያሉ ሰዎች አሉ። እናንተም ብትኖሩ ይሄ ስራዬን አላቆመው፣ እንቀጥላለን። እስከመጨረሻው ድረስ ፋይት እናደርጋለን። ምንም ነገር ሊያስቆመኝ እንደማይችል ልታውቁ ይገባል ለማለት ነው። እናንተም ቤተሰቦቼ ግን ከእናንተ አንድ ትልቅ ነገር ፈልጋለሁ። ቪዲዮውን ሁሌም ስትጀምሩት ላይክ አድርጋችሁ ጀምሩት። እየነገርኩ በጣም ብዙ ሪፖርት ነው የሚደረገው ለዚህ ቻናል ላይ በጣም ብዙ ቪዲዮ ሰው ጋር እንዳይደርስ ቪዲዮ ሰው እንዳያየው የማይደረግ ነገር የለም። ሁለተኛ ቻናል ከፍቻለሁ፣ ከስር ሊንኩን አስቀምጥላችኋለሁ። ሁለተኛ ቻናል ልከፍት የተደረጉበት ምክንያትም ይሄ ነው። ይሄኛውን ቻናል በጣም እየወጉት ነው። ስለዚህ ከእናንተ ምን እፈልጋለሁ? ላይክ፣ ሼር፣ ሰብስክራይብ እፈልጋለሁ። በደንብ ላይክ አድርጉ። በቃ ላይክ ስትጀምሩት መጀመሪያ ላይክ አድርጉት። ቪዲዮውን እዩት፣ አታሳልፉት። ቪዲዮውን ቁጭ ብላችሁ እዩት፣ እንድታዩት ፈልጋለሁ። ከዛ እንመካከር። እንደዚህ አድርግ፣ ኮሜንት ላይ አስቀምጡልኝ። እንደዚህ ቢሆን ጥሩ ነው፣ ይሄ መንገድ እንደዚህ ነው፣ ይሄኛው እንደዚህ ነው ያላችሁ ሐሳብ እንድትሰጡኝ እፈልጋለሁ። ምክንያቱም ታውቃላችሁ ከዚህ በፊት ምን ያህል ቪው እንደነበረኝ፣ ምን ያህል ሰዎች ይከተሉ እንደነበር ታውቃላችሁ። ከዛ ወጉት ይሄንን ቻናል። አሁን በ20 እና በ30 ሺህ ነው ቪው እየቆመ ያለው። ይሄ ደግሞ ለእንደዚህ አይነት ጉዳዮች እንደማይገባ እናንተም ታውቁታላችሁ ምን ያህል እየተለፋበት እንዳለና ዞሮ እኔን አትይዙኝም። እናንተ የምትከተሉኝ ሰዎች ተስፋችሁን ቆረጡ። እኔ ግን ይዤ ለኦዲየንስ እንደማቀርባችሁ ደግሞ ቃል ገባለሁ። ለእናንተ ለተመልካቾቼ ነው የምነግራችሁ። ይሄ የሚከተለኝን ሰው የምትከተሉኝን ሰዎች አንዳችሁን እንደሚይዛችሁ ቃል ገባላችኋለሁ። ይዤ ደግሞ አምጥቼ ለኦዲየንስ ለምን እንደምትከተለኝና ምን ፈልገህ እንደሆነ ትናገራታለህ፣ እቀጠቅጣለሁ ማለት ነው። ከኔ ጉዳይ እንውጣና የኔ ጉዳይ ብዙ ማሳሰቢያ አይደለም። ምክንያቱም ከጀርባዬ የሚገርሙ ሰዎች አሉ። ከኔ ጀርባ ያሉ ካሜራማን የሚገርም ሰው ነው። ከሱ በኋላ ያሉት አብረው የሚንቀሳቀሱ ሰዎች የሚገርሙ ሰዎች ናቸው። የሚገርሙ ፐርሰናሊቲ ያላቸው፣ የሚገርም ስብዕና ያላቸው የሚገርሙ ሰዎች ናቸው። ከነሱ ጋር ሆኜ ምንም ነገር ፋይት አድርጋለሁ። ምንም ነገር አያቆመኝም ለማለት ፈልጋለሁ። አሁን ወደ ትዝታ እንሄዳለን። ትዝታን እናናግራታለን። በምን አይነት ሁኔታ ውስጥ እንዳለች እንዴት እንደሆነች ምናምን እንነጋገራለን። እናንተ ግን አብራችሁን ቆዩ። ባልየውም ደግሞ በጣም አሞታል። ሰውነቱ ላይ የወጣ ቅርጽ አለ፣ የወጣ ነገር አለ ብላኛለች። ስለዚህ እሱን ሄደን ቼክ እናደርገዋለን። ማድረግ የምንችለው ነገር ካለ ኮሜንት፣ ሀሳብ መስጫ ሳጥን ላይ እየገባችሁ እንደዚህ አድርግ በሉኝ። እናንተ የምትፈልጉትን ነገር እዛው ላይ አስቀምጡልኝ ለማለት ፈልጋለሁ። እኛ ግን እንቀጥላለን፣ አንተውም፣ ወደፊት ነው የምንሄደው። ውድ ቤተሰቦቼ በጣም አመሰግናለሁ። ሱፐር ስቲከር የሰጣችሁኝን ሰዎች በጣም አመሰግናለሁ። ይሄ ስቲከሮቹን ያስቀመጣችሁ ልጅ በጣም ነው የማመሰግናችሁ። ከዛ ውጭ ላይክ እያደረጋችሁ ቪዲዮን የምታዩት ሰዎች በጣም ቴንኪው። እናንተ ውለት አለብኝ አልረሳም። ቪዲዮንም እያያችሁ እያበረታታችሁ ያላችሁንም ሰዎች በጣም አመሰግናለሁ። ለነበረን ጊዜ በጣም ደስተኛ ነኝ። አሁንም ወደፊትም አብረን እንቀጥላለን። ወደ ትዝታ እንሂድ፣ አብራችሁን ቆዩ። እንግዲህ ውድ ቤተሰቦቼ የትዝታ ቤት ደርሰናል ማለት ነው። ወደ ውስጥ እንገባና ልጁ በምን አይነት ሁኔታ ውስጥ እንዳለና ባለቤቷም ያለበትን ሁኔታ እናጣራለን። አብራችሁን ቆዩ። ትዝታ እንዴት ዋላችሁ? ሰላም ነው? እንዴት ነሽ? ቁጭ አረ በጊዜ ሰላም ነው? እንዴት ነሽ?
ደህና ነህ? እንዴት ነው? ደህና ነው እግዚአብሔር አንተ እስኪ ላሳ እሺ እንዴት ነሽ? አለ ደህና ነሽ? እግዚአብሔር ይመስገን። አደገ። አዎ እግዚአብሔር ይመስገን። ተመስገን። አተላ እንዴት ነህ? ደህና ነሽ? እንዴት ነሽ? ጡት ጠገብሽ? አይ ደስ ይላል። እና እንዴት ነሽ? ደህና ነኝ እግዚአብሔር አሁን እንዴት ነሽ አንቺስ? ሰላም ነኝ እግዚአብሔር ይመስገን። ደህና ነሽ? ደህና ነኝ። እህትሽ እኮ እንደሄደችም ነገርሽኝ። አዎ ሄደች። ምን እናቷን ልታመጣ ፈልጋ ነው? እናታችን መምጣት አለባት፣ እኔ ብቻዬን አልቻልኩሽም አለች። ማርያምን ከዛ ነው ሄደች እናቴ ልታመጣት። እዚህ ብትሆን ነው የሚሻለው እኮ የነበረው። አዎ ለእኔማ እዚህ ብትሆንልኝ ቆንጆ ነበር። እሷ ደግሞ ያው ብቻዬን አልቻልኩም፣ እኔ እናቴ መምጣት አለባት አለች። ልታመጣት ሄደች ክፍለ ሀገር። ባለፈው እኮ ልትመጣ ነው እየመጣች ምናምን ስትለኝ ነበር። አዎ እየመጣች ነው እናቴም ላይ ነበረ። ያው መተሽ ውሰጂኝ አለችኝ አለች። አሁን ተነስታ ሄደች። ብቻዬን ጥላኝ። ቆይ አሁን እንዴት ነው? አሁን ልጁስ እንዴት ነው? አሁን ባለፈው ክሊኒክ አሁን ለእኔ በእርግጥ አውርተናል፣ እኔና አንቺ በስልክ ተደዋውለን አውርተናል። ግን ያው ደግሞ ተመልካቾች ብዙ ሰዎች ስለ አንቺ ሁኔታ ይጠይቃሉ፣ ስለ ልጅሽም ስለ ባለሽም እና እስኪ ስለ ልጅሽ ባለፈው ክሊኒክ ሄድሽ በኋላ ምን እንዳሉሽ ምናምን ያለውን ነገር እስኪ ንገሪኝ። ያው ባለፈው ደም እየተፋን ነበረ ይዤው ሄድኩት። ደም እየተፋ ነበረ ይዤው ሄድኩት። አዩትና ያው ይሄ ደም የሚተፋው ብዙም እንትን አይደለም፣ ያው በዚያ አንዳንድ ነገር እንትን ሲፈጠር ነው አሉ። አሁን ያንን ደግሞ ያው እንዲቆም አደረጉለት፣ አከሙት። ሌላ ነገር ምንም ነገር እንደሌለው ነው የሚያሳየው አሉ። ደህና ነው፣ ምንም ነገር የለውም፣ ደህና ነው አሉኝ። በቃ ወደ ቤት ይዘሽ ሂጂ አሉኝ። ወደ ቤት ይዤ መጣሁ። ከዛ ክሊኒክ እንደደረሰ እንትን አላለም፣ ደም አልተፋም፣ ሰላም ነው። እዚህ የተፋው ብቻ ነው? አዎ እዚህ የተፋው ነው። ያው እዛ ሲሄድ ብዙም እንትን አላለም፣ ደህና ነው። ያው እንደዚህ ደም ሲተፋብኝ ራሱን መሳቱስ ምንድን ነው አሉ። እንግዲህ ራሱን መሳቱን እነሱም ራሱን ምክራር ብትብሏቸው የገባቸው ነገር የለም። ያው ራሱንም ስቱ ነበር አልኳቸው። ያው አዩት፣ አገላበጡት፣ አዩት፣ መረመሩት፣ ነገር እንደሌለበት ነው የሚያሳየው አሉ። በጣም ውድ ተመልካቾች ግራ ነው የሚያጋባው እውነት ለመናገር በጣም ዳይሬክትሊ ይሄ ከመንፈስ ጋር ነው የሚገናኘው። ምክንያቱም እንደዚህ አይነት ነገሮች ሀፕን የሚያደርጉት በመንፈስ ምናምን ነው። ይሄን ይዘው ቆዩሽ በመንፈስ ምናምን ነው እንጂ ኖርማል ልጁ የታመመው ይሄ ነው የተባለ ወይም ደግሞ የተገለጸ በሽታ የለበትም። ምንም ነገር የለበትም። አዎ ምንም የገለጹት ነገር የለም። ዝም ብለው አዩት። በቃ ደህና ነው አሁን ለጊዜው በቃ በጣም ደህና ነው። ይዘሽ ሂጂ አሉኝ። ይዤው መጣሁ። ስለዚህ አሁን እንኳን ደህና ሆነች። የሚሾ ዋናው እንኳን ሰላም ሆነ፣ ዋናው ጤና መሆኑ ነው ትልቁ ነገር። ሌላ ችግር የለውም። እንኳን ደህና ሆነ። እዛ ቤት ከመጣ በኋላ ሌላ የተለየ ነገር ትኩሳት፣ ማቅለሽለሽ፣ ማስታወቅ ምናምን ነገር አለ ወይስ ሰላም? አይ እንደመጣ ትኩሳት ያትኩሰው ነበረ። አሁን ግን እግዚአብሔር ይመስገን ትኩሳቱን በርዶለታል። ስለዚህ ምንም የተለየ ነገር የተፈጠረ ነገር የለም። የተፈጠረ ነገር ከዛ በኋላ ያው እነሱም አሁን ደህና ነው፣ ለጊዜው በጣም ደህና ነው አሉ። ያለውን ነገር አዩለት፣ ያሉ አገላበጡት፣ ምርመራ አደረጉለት እና አደረጉለት። በቃ ምንም ነገር ያገኙበት ነገር የለም፣ ምንም ነገር የለም ነው የሚሉ። በቃ ጥሩ። አሁን እንዳልኩሽ ዞሮ ዞሮ ይሄ ከሕክምና ጋር ምናምን ላይ ይገናኝ ይችላል። ችግሩ ያለው እንዳልሽው መንፈሳዊ ነገር ነው ሊሆን የሚችለው። ባለቤትሽ ስለ ወንድዬስ ያለው ነገር ውስጥ ነው አይደል? ያ ወንድዬ ተኝቷል። እሱ ደግሞ አሞታል። ታይብስማ ምንድን ነው የተባለው? እሱን እኔ ልንገራቸው መሰለህ እሱን ነገር የተባለው ውድ ተመልካቾቼ፣ ወንዴ የተባለው ሆስፒታል ከወሰድነው በኋላ ዶክተሮቹ ቃል በቃል ያሉን ነገር ምንድነው? ምንም አልታመመም ነው፣ ህመም ነገር የለበትም። ምክንያቱም ራሱን ሳተ፣ አይሲ ነው ምናምን የሚባል ብቻ ኦክሲጅን ምናምን አድርገውለት ነበር በጊዜው። ከዛ ደሙን ምናምን ተጠራረገለት። ከዛ በቃ ኖርማል ነው፣ ነቃ።
በቃ ኖርማል ነው። ከዛ ምርመራ ታደረገለት ሁሉ ያላዩት ነገር የለም። ኤምአርአይ አልትራሳውንድ ምናምን ብቻ ከየት መጣ ያ ደም የሚለውን ነገር ለማጣራት ሞክረው ነበር። ምንም ያገኘነው ነገር የለም። ልጁ ጤነኛ ነው ያ የተባለው የዛኔ። ከዛ ከመጣ በኋላ ግን አመመው መሰለኝ። አዎ በጣም ምንድን ነው የሚያመው? በቃ ያሻሽራል፣ ምን ይላል፣ ራሱንም ሳት ያደርጋል በመሃል ላይ እና አሞታል። በጣም ነው ያመመው እሱ እንዴት እንደማደርግ ግራ ገብቶኝ ነው። እኔ ፈተና በዛ በጣም ኧረ በጣም ዝናው ጀምሮ ፈተናዬ በጣም በዛ። እንግዲህ ምን እንደማደርግ እግዚአብሔር እሱ ያው ጸሎት ነው እንግዲህ ጸሎት ነው፣ ከእግዚአብሔር መቅረብ ነው ያለን አማራጭ እሱ ነው። ሌላ ምንም ነገር የለም። አሁን ያለው ነገር የሚታየው ነገርም ሁሉ በቃ ዛሬ ደህና ነው ስንል ነገ፣ ዛሬ ደስታ ነው ስንል ነገ ሀዘን። አሁን ተደሰትን፣ አሁን የሆነ ነገር ተፈጠረ ነው እና በጣም ከአቅም በላይ ነው የሆነው እውነት ለመናገር እጅግ በጣም 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 ግራ የሚያጋባ ነው። እንዴት እንደማደርግ እንጃ፣ ግራ ገብቶኛል። ኧረ በእውነት ግራ፣ እሱማ በጣም ነው ግራ የሚያጋባው። አዎ እኔ ምን አይነት ምን እንደሆነ ቤት ውስጥ የገባው ነገር እንግዲህ እኔ ላቆም አልቻልኩም። አሁን ባለፈውም ስንልሽ የነበረው እኮ ይሄንን ነው። ቤቱን ለተወሰነ ጊዜ ራቅ ማለቱ ለእንደዚህ አይነት ነገር ይጠቅማል ስንልሽ የነበረው ለዚህ ነው። ምክንያቱም ሜቢ ከቤቱ ጋር የተገናኘ መንፈስም ካለ ምናምን ብለን ነው። ምን አደረግሽ አሁን እስኪ? ከዛ በኋላ አዲስ ነገር ምን አለ? ይሄ ጸበል ማስረጨቱ ምናምን ከተባባልነው ውጪ ምን አዲስ ነገር አለ? ያው ጸበል ምናምን አስረጫጭቻለሁ። ጸበል ተረጫጭቷል ያለው ነገር እንግዲህ አዲስ ነገር ጸበል ተረጫጭቷል ያለው ነገር ይሄ ነው። ሌላ አዲስ ነገር የለም። ቄሶቹ መጥተዋል የላኩልሽ ቄሶች? አዎ መጥተዋል። መጥተው ረጫጭተው ግቢውን ምኑን ሲጨት አድርገውልኝ ብለውልኝ ጸሎት አድርገው ብለው ሄዱ። ልጅሽን ስራጩልሽ? አዎ ባለቤትሽን ረጩት። እሱ ምን አለ ሲራጭ? ምንም ያሳየው ነገር አለ? የሆነ የመለፍለፍ ነገር አሳይቷል። የለፈለፈ በቃ እንትን እያለው እንደሱ አይነት ነገሮች አሳይቷል። የመጮህ የመለፍለፍ መቀበዣሸር ቀሱሱ ያውን ድረስ አለሱ በጣም ነገር የሚያጋባ። ስለዚህ አሁን ምንድነው የምናደርገው? ይሄ የጸበሉን ነገር መጀመር አለበት። በቃ የመጠማቁን ምናምን ነገር እሱ ልጅሽ ግን ምን የተለየ ነገር አለ? ምንም የለም አይደለ? አሁን ልጅሽ ላይ ሰላም ነው? ደህና ነው። አሁን ልጄ ደህና ነው አይደል? ልጄ ደህና ነው። ጡቱንም ይስባል ይላል። ደህና ነው እግዚአብሔር ይመስገን። አሁን የወንድዬ ነገር ነው አሁን ግራ ግብት ያደረገኝ። አሁን እሱን እንዴት እንደማደርግ እንጃ። በጣም ግራ ግብት ብሎኛል እሱ ነገር። ስለዚህ አሁን የወንድዬም ነገር መፍትሄ መፈለግ አለበት። አሁን ባለፈው ይኸውልሽ እውነቱን ስነግርሽ በጣም ነው ያዘንኩት በወንድ። አንደኛ ጠጥቶ መምጣቱ፣ ሁለተኛ ለእህትሽም ሆነ ለአንቺ ላፊ ነገር ነው ሲናገር ያየሁት የሰማሁት። ከአቅሜ በላይ ሲሆንም እንዲያውም አንድ ሁለት ጊዜ መትቼዋለሁ። ምክንያቱም በጣም ነው አላስፈላጊ ቃል ሲናገር የነበረው። በጣም ነው የደነገጥኩት። ምክንያቱም እንደዛ እግርሽ ላይ ተደፍተው እንደዛ ይቅርታ እንዳልጠየቀው ሁሉ አሁን የኛ ዘር ብሎ ወሬ ሲጀምር ስሰማው እውነት ለመናገር ተስፋ ቆርጬ ነበር። አሁን ምንድነው የሚልሽ ግን? ያን ነገር አሁን ቀጥሏል ወይስ ቆሟል? አሁን አንቺ የባሪያ ዘር ነው የሚለው ነገር ቀጥሏል ይላል አሁን? ያው ይላል ማለቱም አይቀርም። አሁን ከጤናውም አንፃር ያው ጤንነቱም ልክ ስላልሆነ ያው ትችላለህ መቼም ይደረጋል። ሳይችል አይሰጥ። ለምንድን ነው የምትችይው አሁን አንቺ? ምን ላድርግ ታዲያ? ምንሽ ወልጅ ያለው እንግዲህ ልጅ ደግሞ ካላባት ደግሞ ከባድ ነው ማሳደግ። ያንን ያው ትችላለህ ትላድርግ ታዲያ አይደለማ። ይሄ ቃል ካፌ በመውጣት በጣም አፍራለሁ። ግን ባልሽ ትክክል አይመስለኝም። እንደ ባል ጥሩ ባል አይመስለኝም። አሁን አንቺ ኑሮ ስለከበደኝ ነው ከሱ ጋር የምቀጥለው ነው የምትይኝ? አንደኛ ነገር ያው እወደዋለሁ፣ ስለምወደው ያው ፍቅርም ስላለኝ መለየቱ ይከብደኛል።
ያ ነው ይከብደኛል። በጣም ነው የምወደው። ላድርግ እሱ ጥሩ ነው። መውደድሽን ምናምን አደንቃለሁ። ጥሩ ነው። ግን እስከ መቼ አሁን ይሄኛው ህይወት እስከ መቼ ነው የሚቀጥለው? እየተደረገ ያለው ነገር፣ እየሆነ ያለው ነገር፣ እየተፈጠረ ያለው ነገር ይሄ ሁሉም መነሻውም እሱ ነው። እሱ ነው ባልልም በቃ በሱ ምክንያት ነው የመጣው። ዘሩም ምኑም የምንለው ነገር በሙሉ በሱ ምክንያት ነው የመጣው። እሱ ባይኖር ወይም እሱ ፊት ባይሰጣቸው ኑሮ ይሄ ሁሉ ነገር ባልተፈጠረ እና አሁን ግራ የገባኝ ነገር ምንድን ነው? አንቺ አሁን ሀሳብሽ ቤቱን አልለቅም ትይኛለሽ፣ ከእሱም ጋር ለተወሰነ ጊዜ እንኳን እንዲያው ተለያይ ብልሽም ቤት ያለሽ፣ ምክንያቱም ስለምትወጁ ነው። እሱን አከብራለሁ። ጥሩ ነው። እኔ አሁን መወደደችውን ምናምን አይደለም የጠላሁት። እኔ መውደድሽን ለሱ ያለሽን ቦታ ምናምን ጠልቼ ሳይሆን ግን እስከ መቼ ነው ይሄ ህፃን? አሁን ይሄ ህፃን የኔም ልጅ ነው፣ ያንቺ ልጅ ብቻ አይደለም፣ የህዝብ ልጅ ነው፣ የእነሱ ሁሉ ልጅ ነው። ምክንያቱም ሁሉም ተሰቃይቶበታል፣ ሁሉም መከራውን አይቶበታል። እንደዚህ ሆነን ያመጣነውን ልጅ ግን በማይሆን ምክንያት ደግሞ ማጣት አንፈልግም። አሁን እዚህ ቤት ውስጥ መንፈስ አለ፣ እዚህ ቤት ውስጥ መጥፎ ነገር አለ፣ እዚህ ቤት ውስጥ እንደዚህ ተደርጓል፣ እዚህ ቤት ውስጥ እንደዚህ ሆኗል ብለን እኔም ባለፈው እህትሽ ቁጭ ብለን እያወራን አንቺ ግን ልትሰሚኝ ፈቃደኛ ነበርሽ። እንዴት ነው ታዲያ አሁን የሚቀጥለውስ? እንዴት ነው ወደፊት የሚሄደው? ምክንያቱም አሁን ተመልካቾች ራሱ በቃ ተዋት። ምክንያቱም እሷ አንዴ ወንዴን መርጣለች፣ በወንዴ መንገድ ነው እየሄደች ያለች። አንተን እየሰማችህ አይደለም። አንተን እየሰማችህ ካልሆነ ደግሞ ምንድን ነው መፍትሄው? ምንድን ነው የሚሆነው አይነት ነገር ነው። ተመልካቾችም ለእኔ ከማሰብም አንጻር ነው። ገብቶሻል? ምክንያቱም እኔ በማላውቀው ነገር ውስጥ ነው እየሄድኩ ያለሁት። እኔ እንደዚህ አይነት መንፈስ ምናምን ያለበት ቦታ ሄጄ አይደለም። እኔ ገና ነው ያየሁት። ባለፈው ህፃን የልጅሽን የሆነ ነገር ሊያረጉት ሲሉ ነው እንደዚህ አይነት ነገር በአካል በስትክክል የተገናኘ ነው። እና ምንድን ነው ሀሳብሽ ትዝታ? አንቺ ምንድን ነው አሁን ወደፊት እንዲህ ይሆናል፣ እንዲህ ይከሰታል የምትይው ነገር ምንድን ነው? እቅድሽስ ምንድን ነው? እኔ እኮ አንተን አለመስማት አይደለም። አንተን አዳምጥሃለሁ፣ እሰማሃለሁ። ልክ ነህ። የምትናገረው ነገሮች ሁሉ ልክ ናቸው። ነገር ግን እኔ አሁን አንደኛ ነገር ከእሱ ጋር ለመለያየት እንትኑም የለኝም። ምክንያቱም በጣም የምወደው በጣም አፈቅረዋለሁ፣ ወደዋለሁ። ሁለተኛ ነገር ደግሞ ይሄን ልጅ ደግሞ ወድጄለታለሁ እና እኔ አሁን በአሁኑ ሰዓት ስራ የለኝ ምን የለኝ፣ በሱ ነው የምተዳደረው እና ከእሱ ጋር ተለይቼስ እንዴት ነው የምሆነው የሚለውን ነገር ነው እኔ ያጋባኝ። አሁን አንቺ የያዘሽ ነገር መውደዱ አለ። አሁን ግልጽ አድርገሽ እንድትነግሪኝ እፈልጋለሁ። ይኸውልሽ አሁን በግልጽ ነው እያወራን ያለን። አሁን ይህንን ስል ተመልካቾቼ ከክፉ አትዩብኝ፣ በቃ ከአቅሜ በላይ ስለሆነ ነው። ግን አንቺ የባሪያ ዘር፣ አንቺ የኛ ዘር እንደዚህ ነው ምናምን ብሎ በሚናገርሽ ሰው ፊት አሁንም ድረስ አብረሽው ቤት ውስጥ ነው ያለሽው። አሁንም ይናገርሻል። አሁንም ያን ንግግሩን ያን ተግባሩን አላቆመም። ቢሻለው በእርግጠኝነት ወጥቶ የሚጠጣ ሁሉ ይመስለኛል። ይሄ ባለበት ላይ መቀመጥሽ ኑሮ ነው ወይስ ፍቅር? በግልጽ ንገሪኝ። አሁን ይሄ እንደዚህ ነው፣ ይሄ እንደዚህ በዚህ ምክንያት እንደዚህ ሆንኩኝ፣ በዚህ ምክንያት እንደዚህ ሆንኩኝ ብለሽ በስትክክል አስረጅ። ኑሮ ነው ወይስ ፍቅር? ያው እንግዲህ እየተሰደብኩ ምን እያልኩ እንግዲህ የሚያኖረኝ ፍቅር ቢሆን ይህ ፍቅር ነው የምለው። እንግዲህ ስለምወደው ስለማፈቅረው ቡና ጠጡ ከፍቼ ብሰጥሽ ትወጫለሽ ከዚህ? ምን ስራ እሱን ጥዬ እንዴት አድርጌ መልሼ ወደ ተሳብ ስራ አይከብድም። ምንድን ነው ልዩነቱ? የዛኔ እንዲያውም ነፃነት ነበረሽ፣ በራስሽ ነገሮችን ተወሰኝ ነበር።
የራስሽ አላማ ነበረሽ፣ የራስሽ እቅድ ነበረሽ። ቡና ጠጡ መስራት ማለት ቀላል ስራ አይደለም። እኔ ከቡና ጠጡ ተነስተው ሆቴል የከፈቱ ሰዎችን አውቃለሁ። ከቡና ጠጡ ተነስተው ትላልቅ ሱቆችን የከፈቱ ሰዎች አውቃለሁ። ይሄ ሁሉ እና ደግሞ ቡና ጠጡን ለምን እንደናቅሹ አልገባኝም። በጣም የሚገርም ስራ ነው። እውነት ለመናገር አብዛኛው የኢትዮጵያ ሴቶች ህይወታቸውን እየመሩበት ህይወታቸውን እያስተካከሉበት ያለ ጥሩ ስራ ነው ቡና ጠጡ። እሱማ ጥሩ ስራ ነው። ሲቀጥል ደግሞ አንቺ ባትሰሪ እንኳን ሰው ቀጥረሽ ማሰራት የምትችይው ነገር ነው። ልጅሽን አንቺ ቁጭ ብለሽ እያሳደግሽ ልጅሽን ይዘሽ፣ ነገር ግን እዛው ቁጭ ብለሽ እየተከታተልሽ ማሳደግ ትችያለሽ አይደል? እሱማ እችላለሁ። ስለዚህ አሁን አንቺ ዞሮ ዞሮ ይኸውልሽ ትዝታ፣ እኔ አሁን ለአንቺ ብዙ ነገር ነበር ያሰብኩት። ብዙ ነገር ስልክሽ የጠራ መሰለኝ። ብዙ ነገር ነው ያሰብኩልሽ ለአንቺ ማለት ነው። እነዛን ነገሮች ሳይለንት ነው እነዛን ነገሮች ያሰብኩልሽ ግን ነገሮች እንድታስተካክዩ ነው። አሁን ያለሽበት ህይወት ጥሩ አይደለም። ፍቅርም ቢሆን ፍቅርም በልክና በአግባብ ነው መሆን ያለበት። እየተደበደቡ እየተሰደቡ የሚኖር ፍቅር የለም። ባለቤትሽ አንቺን እየሰደበሽ እያንቋሸሸሽ የምትኖሪበት ምክንያት ለኔ አልታየኝም። ይሄን ነገር ማስተካከል መቻል አለብሽ ነው ያልኩሽ። አውጮ ስልኩን ወይ በእጅሽ ያዡና ሰለንት ያርክሻጁ እና ትዝታ አስፈላጊ ስልክ ሆነ ወይ አንቺ ይሄ ስራ ላይ ነው። እሺ ከስልክሽ ተመለስን። ማማዘር ናቸው አይደል? እሺ ዞሮ ዞሮ እኔ አሁን ለመክረሽ የመጣሁት ወይም ላናግርሽ የመጣሁት ብዙ ተመልካቾቼ እቺ ልጅ እዛ ቤት ለምንድን ነው የማትወጣው? በቃ ትውጣ። እዛ ቤት ያለው መንፈስ ያለው መጥፎ ነገር ነው ይሄን ነገር እያስደረጋት ያለው። ስለዚህ ሌላ መፍትሄ ትፈልግ ነው። አንቺ ደግሞ ምንም አይነት መፍትሄ አልፈልግም ከዚህ ቤት አልወጣም። እንዴት ነው እወጣለሁ? እኔ እኮ በጣም ግራ የሚያጋባኝ እና አሁን እኔ ከእሱ ጋር ተለይቼ እንዴትስ ነው የምሆነው? እንዴትስ ነው የምበላው? እንዴትስ ነው የምጠጣው? ልጅን ያህል ነገር ደግሞ ይዤ እንዴት ነው የምኖረው? እኔ በጣም ነው የሚከብደኝ እውነት ለመናገር። ስለዚህ እኔ አሁን ከእሱ ተለይቼ እኖራለሁ የሚለውን እንኳን ሀሳቡም የለኝም። በጣም ከባድ ይከብደኛል። ለእኔ ፍርሃት አደረብኝ። በቃ ፈሪ ሆንኩ። ፈራለሁ በቃ እሱ ተለይቼ ለመኖር በጣም ይከብደኛል። ታዲያ አሁን እኮ እንደዚህ ከሆነ እስኪ በፊት እንዴት ነበር የምትኖረው? እሱ ከመምጣቱ በፊት እንዴት ትኖሪ ነበር? እስኪ ንገሪኝ። በፊትማ እሰራለሁ። ወደ ስራ ነው እሰራለሁ፣ ብር አስቀምጣለሁ፣ ጎበዝ ነኝ በጣም በቃ። አሁን ያው ካገባሁ በኋላ ነው በቃ እንደዚህ ሁሉ ነገር የጨላለመብኝ። ደግሞ በፊትማ በጣም ነበር የምሰራው፣ በጣም ብር አስቀምጣለሁ። በቃ መስራት ነው ስራ በስራ ከንጨርሽ ቤተሰብም ስትረጂ ነበር። ቤተሰብ እረዳለሁ፣ ብር አስቀምጣለሁ እና በቃ ወደፊትም ደግሞ በቃ ሆቴል ለመክፈት እንትን ለማለት ትንሽ ቁርስ ቤት ለመስራት ምናምን ነበር እሱ አላማዬ። እናንተ እኔ ያው ከዚህ ሁሉ አላማዬ ተሰነካክዬ ዛሬ በትዳር ላይ እየኖርኩ ነበር። አዎ የተሰደብኩም የተንጓጠጥኩኝ ፍቅር ስላለኝ ብቻ ከሱ መለየቱ በጣም ነው የሚከብደኝ። አውቀዋለሁ፣ በጣም ነው የምወደው እና ደግሞ ከሱ ተለይቼ ልጅን ያህል ነገር ደግሞ ይዤ ጌትስ ነው የምኖረው? እንዴትስ ነው እንጃ። በጣም ነው የሚከብደኝ። አሁን ባለፈው እህትሽ ስታወራ ነበር። እናትሽም አለች፣ ቤተሰብ አለሽ። እንደው ቢከብድሽ እንኳን መጠጊያ መከለያ የሚሆኑሽ ቤተሰቦች አሉሽ። ከነሱ ጋር ሆነሽ ነገሮችን መጋፈጥም ትችያለሽ። ማጣራት የምትሆኑ ነገር ታጣሪ ነበር ሰሪ። አሁን እኔ ይመስለኛል አእምሮሽ ላይ በቃ ከወንዴ ውጪ ህይወት የለም፣ ከወንዴ ውጪ መኖር አልችልም፣ መብላት አልችልም እስክትይ ድረስ እንግዲህ እንትን ብሏል። ይሄ ነገር ብዙ ጊዜ የሚከሰተው ምንድነው? እኔ ነኝ ይሄን ያደረኩልሽ፣ እኔ ነኝ እንደዚህ ማረግልሽ እያለ አእምሮሽን በተለያዩ ነገሮች ተናግሮሽ በቃ ያን ነገር አእምሮሽ አእምሮ ተቀብሎታል። ትዝታ ማለት በጣም ጠንካራ ሴት፣ ትዝታ ማለት ለራሷ ብቻ ሳይሆን ለቤተሰቦቿ የምትደርስ ጠንካራ ሴት እንደነበረች አሳይተሻል።
ትዝታ አሁን ይሄ 2-3 አመት የመጣችው ትዝታ ሳትሆን ከዛ በፊት የነበረችው ትዝታ ናት እውነተኛዋ ትዝታ። አሁን በትዳርም ይሁን በልጅም እያሳበበች የምትደክመዋ ትዝታ አይደለችም። ስንት እናቶች ናቸው ብቻቸውን ልጅ እያሳደጉ የተሻለ ቦታ ላይ የደረሱት? ስንት እናቶች ናቸው ባለ ትዳር ሆነው ትዳራቸውን አክብረው ልጃቸውን አክብረው ግን ትልቅ ደረጃ ላይ የደረሱ ስራቸውን የሚሰሩ? እኔ ትዳርሽን ታይ ወይም ደግሞ ልጅሽን ታይ አይደለም እያልኩሽ ያለሁት። ትዳርሽንም ይዘሽ ሊሆን ይችላል፣ ልጅሽም ጋር ሆነሽም ሊሆን ይችላል፣ ተለያይተሽም ሊሆን ይችላል። አንቺ ልጅሽን ማሳደግ ትችያለሽ፣ አቅም አለሽ፣ መስራት ትችያለሽ፣ ጠንካራ ሴት ነሽ። የዛሬውን ድካምሽን አይደለም ማየት ያለብሽ። ነገ ከነገ ወዲያ አንቺ የተሻለ ህይወት አሁን እኔ የምር ነገ ይሄ ልጅ አድጎ ምን ልትዩ ነው? እኛ አዩ አላዩ እየተባባልን የምንጣላ ዛሮች ነው ልትዩ ነው? አባትህ እንዲህ እያለ እንዴ! እኔ አሁን እውነቱን ልነግርሽ ባለፈው የሰማሁት ስድብ እስካሁን ድረስ ከአእምሮዬ ሊወጣ አልቻለም። እህትሽን እግፍ አድርጎ ነው የሰደባት። እናንተ እንደዚህ እናንተ እንደዚህ። ይሄ ልጅ ሲያድግ ምን የማን ልጅ ሊባል ነው? አዩ ነው የሚባለው አላዩ ነው የሚባለው? ይሄ ልጅ የትኛው ዘር ነው የምታስገቡት? በዘር መከፋፈል ባለበት ቤት ውስጥ ማደግ የለበትም። በዘር እናንተ እየተናቆራችሁ ባላችሁበት ሁኔታ ውስጥ ይሄ ልጅ እንዲያድግ አትፍቀጅ። ምክንያቱም እየጎዳችሁ ትጎዳለች። ዛሬ ስለታመመ አይደለም ትተሹ ሂጂ እያልኩ ያለሁት። እሱን የሚያሳክሙት ቤተሰቦች አሉት። እሱ እንዲሻሉ ሊያደርጉት የሚችሉት የእሱ ዘሮች አሉ። ስለዚህ እነሱ ጋር ወስደን መስጠት ነው። እነሱ እንዲያሳክሙት እናደርጋለን። ግን አሁን እኔም በማላውቀው ልጅሽም በማያውቀው አንቺን እንጃ ወቂ አትወቂ አላውቅም፣ ግን በእንደዚህ አይነት መንፈስ ውስጥ እየተሰቃየ ነው። እኔ አንቺን ልረዳሽ ነው እዚህ የመጣሁት፣ ወንዴን ልረዳ አይደለም እዚህ የመጣሁት። እዚህ ስመጣ የደወልሽልኝ ያናገርሽኝ ትዝታ እንጂ ወንዴ አይደለም። ወንዴን ልትወጂው ልታከብሪው ትችያለሽ። ግን ወንዴን ወደድሽው አከበርሽው ማለት ግን ህይወትሽን ምስቀልቅሉን እያወጣ ከሱ ጋር እኖራለሁ ማለት አይደለም። እንዴት ሰው እየተሰቃየ ይኖራል? ሰው እንዴት እየተሰደበ ይኖራል? ፍቅርሽ እኔ የምሬን ለሱ ያለሽን ፍቅር የእውነት በጣም ነው የገረመኝ። ብዙ ኦዲየንሶችም ብዙ ተመልካቾችም እንደዛ ሲሉ ነበር። በቃ ለሱ ፍቅር አላት፣ ግን ይሄ ፍቅርሽ አንቺን እየጎዳሽ ነው። ከአንቺ አልፈሽ እኔን እየጎዳሽ ነው። እኔ ብቻ አይደለሁም ልጅሽ በጣም እየተጎዳ ነው። እዚህ ቤት እስካለ ድረስ አሁን እየተከናወነ ያለው አሁን እየተፈጠረ ያለው ነገር ይቀጥላል። ምክንያቱም በግልጽ እኮ አማርኛ እየነገርኩሽ ይሄ ቤት በመንፈስ የታጠረ ነው፣ ጤነኛ ቤት አይደለም። ይሄን አከራዩና እናንተ ሌላ ቦታ ተከራይታችሁ መኖር ትችላላችሁ፣ አስፈላጊ እኮ ነው። እና ማሰቢበት ይሄን ነገር በቃ ከእናትሽም ከእህትሽም ከራስሽም ጋር እየሆንሽ ተማከሩ። ቀላል ነገር አይደለም እያጠፋሽ ያለሽ፣ ትልቅ ጥፋት ነው። በህይወቴ አድርጌው የማላውቀውን ነገር ነው እየተናገርኩ ያለሁት። እኔ ሰው ተለያዩ ብዬ ተናግሬ አላውቅም። አሁን ግን ደፍሬ ነው እየተናገርኩ ያለሁት። ከዚህ ሰው ጋር መለየት አለብሽ እያልኩ። ይሄንን የምለው እኔ ብቻ አይደለም ተመልካቾቼም ናቸው። የምር ግቢና ኮሜንት ላይ ያንቺ ቪዲዮ ላይ ኮሜንቶቹን ግቢና አንብቢያቸው። በሙሉ እንደዛ ነው የሚሉት። ከዚህ ሰውዬ ጋር መቀጠል የለብሽ፣ በሽታ ነው ይዞብሽ እየመጣ ያለው። እኔ አሁን እነሱ ስለ ጻፉ ብቻ አይደለም እኛም ተማክረንበታል። ምን ትላለህ አንተ? ገደል ነው በቃ ያው የመፍስ ምክንያቱም ይሄ የመንፈስ ነገር እኮ መፍትሄ ብቻ ነው። በቃ ተነጋግረናል። እነሱንም እያወራን እሱም ሲያወራኝ ነበር። አብዛኞቻችን በቃ እቺ ሴት ለምንድን ነው እየተሰቃየች ያለችው? ይሄ ኑሮ ከሆነ ደግሞ ይሄው እሱም አለ እኔም አለው እነሱም አሉ ኦዲየንሶች ሁላችንም አለ ከጎንሽ ነው። እኔ ቡና ጠጡ ከፍቼ እሰጥሻለሁ። ሰራተኛ አብረሽ እንዴ አንቺ ልጅሽን ይዘሽ ቁጭ በይ፣ እሷ ቡናውን እያፈላች አንቺ እዛ ሂጂ እያልሽ እዘዣት። እዛ ቁጭ ብለሽ እሷ ትስራ አንቺ እንትን በይ። አንድ አብሮሽ የሚያግዝሽ ሰው አዘጋጅተን መስራት ትቻለሽ እያልኩሽ እና አስቢበት ትዝታ። ምንድን ነው የምትይው? እንግዲህ እስቲ ቆይ እናቴም እመጣለሁ ብላለች። እህቴ ያው ይዛት ልትመጣ ነው ሄደችው። እንግዲህ እነሱ የሚመጣና ከእነሱ ጋርም ልማከርና ከሆነልኝ እስቲ ሞክራለሁ። ሰውበታለሁ። በጣም ከባድ ነው።
ነው የሚሆንልኝ አይነት ከሆነ አይመስለኝም። ከሆነ እሞክራለሁ እንግዲህ። በምን ምክንያት ነው ወንድን የወደድሽው? መጀመሪያ ያው እኔ መጀመሪያ የወደድኩት ጸባዩ፣ አንዳንድ ባህሪዎቹ ምናምን ባህሪው ጸባዩ በሱ ነበር የወደድኩት። መጀመሪያው ተወጁ ነበር እየመጣ ሲመላለስ እዛ ቡና ጠጡ ጋር? አዎ ከተቀራረብን በኋላ ወደድኩት። ሳትቀራረቡ በፊት ግን ምን አይነት ስሜት ነበርሽ? ምንም ስሜት አለው? እንደ ማንኛውም ደንበኛ ነበር? መጀመሪያ እንደ ማንኛውም ደንበኛ ነበረ። ሲያዋራኝ መሰለኝ የምመልስለት ምን እምልለት። በኋላ ደግሞ እንደዚህ አይነት ነገሮች ጥያቄዎች በሚያቀርብበት ሰዓት ደግሞ ያው ብያልኩት ምን እያልኩ ነበር፣ እየታገልኩ ነበር። በኋላ ላይ ግን ያው ተሸነፍኩኝ። ስለዚህ አሁን አንቺ የምትይኝ እነሱ ይምጡ ነው? እነሱ ይምጡና እስቲ ከእነሱ ጋር ተወያይቼ ተነጋግሬ የለም እንግዲህ እሞክራለሁ ከቻልኩ። እንግዲህ አሁን እኔ ይሄን ያህል ካልኩ ይበቃኛል። አሁን በዚህ በላይ አንቺን ፑሽ ማድረግ አይጠበቅብኝም። ላፊ ነገር መናገር የለብኝም። ምክንያቱም በቃ ይሄን ያህል ነው እኔ መናገር የምችለው። ይሄን ያህል ነው ላንቺ ላስረዳሽ የምችለው። ከዚህ በኋላ ያለው ያንቺ ውሳኔ ነው ትዝታ፣ አንቺ ወሰኚ። እኔ ግን እምረዳሽ ሰፖርት ማድረግሽ አንቺ ጤነኛ እንድትሆኚ ልጃችንም ጤነኛ እንዲሆን ከመፈለግ ነው ይሄን ሁሉ ነገር ያደረኩት። ዞሮ ዞሮ ለተጎዱት ለመድረስ ነው ፍላጎቴ። ግን ደግሞ እነዚህ የተጎዱ ሰዎች ደግሞ ቢያንስ እኔ የምፈልገውን ነገር ደግሞ ማድረግ መቻል አለባቸው ብዬ አምናለሁ። እኔ በጣም የምታፈቅሪው በጣም የምትወጂውን ሰው ተለይ ልል የቻልኩበት ምክንያት በቃ የተፈጠረውን ነገር አይተሻል። እዚህ ጋር የሆነው ነገር በጣም አሳፋሪ ነው። አንድ የሚያስብ ሰው የሚናገረውን የማያውቅ ሰው ነው። በቃ እኔ በስማ ባለፈው የተናገረው ነገር ከአቅሜ በላይ ነው። በቃኝ። አሁን የወንዴ ጉዳይ የዛኔ በቅቶኛል። ምክንያቱም እህትሽን ካላከበረ፣ እህትሽን እንደዛ ዘር እየመረጠ የሚናገር ከሆነ ከዚህ ሰውዬ ጋር የምትኖሪበት ምክንያት ምንድን? ምንም ምክንያት የለም። ስለዚህ እሱን የአንቺ ውሳኔ ነው። በውሳኔሽ ጣልቃ አልገባም። ግን እኔም አታሰቃይኝ፣ ልጅሽንም አታሰቃዩ። በተቻለሽ አቅም ነገሮችን ፊክስ ለማድረግ ሞክሪ። አሁን ንግባ፣ ወንድም ያለበትን ሁኔታ እንየው። ከሱ ጋር የተወሰነ ቆይታ ላድርግ። ግን እኔ እንጃ። ቆይ እናትና እህቶችሽ ምናምን ምንድን ነው የሚልሽ? ስለ እህትሽ ነግራሻለች በእርግጠኝነት ያደረገውን ነገር? አዎ። ምን አወራችሁ? ከማን ጋር? ከእህትሽ ጋር። እናትሽም በእርግጠኝነት መክረውሻል አሁን ያልኩትን ነገር አይደል? አዎ እናቴም እየመከረችኝ ነው፣ እህቴም ትመክረኛለች። ያው አልሰማ በማለት ነው እንጂ ያው ለሱ ጥሩ ፍቅርና ጥሩ አመለካከት ስላለኝ መለየቱ እየከበደኝ ነው እንጂ እነሱማ ይመክሩኛል። እነሱ ተይ እንደዚህ እኛንም እያሰደብሽን ነው፣ ከአንቺ አልፎ እኛንም እየተሰደብን ነው ያለ ነው። ስለዚህ ከዚህ ሰው ጋር ይቅርብሽ ነው እህቴ የምትለኝ። እህቴንም ባለፈው ያው እንዳየኸው ሙልጭ አድርጎ ነው የሰደባትን ሁሉ ነግረኛለች። ሊደበድባት ነው? አዎ ሊደበድባት የሚያቃደ እንትን የፎከረ ነበር። አረ ይሆን እኔ ባለሁበት ተነስቶ ሊመታት ነበር አይደለ? ተመልከት እንግዲህ እኛን እሱን ለሱ ፍቅር ብዬ ቤተሰቦችንም እየጎዳው መሆኑን ያው እየታወቀኝ ነው። ተነጋግሬ እንግዲህ መወሰን እንግዲህ ይኖርብኛል ብዬ ገምታለሁ። እንግዲህ እስቲ ዋው እኔ ምን እንደምልሽ አላውቅም። እግዚአብሔር ልቦናሽን ይመልሰው። በዚህ ያህል ደረጃ እየተገፉ መኖር መቻል ከባድ ነው። ምክንያቱም ሄዶ መጨረሻው ሞት ነው። እንደዚህ እየሆንሽ መኖርሽ፣ እንዲህ እየተደበደብሽ፣ እየተሰደብሽ፣ እየተተፋብሽ መኖርሽ መጨረሻ ላይ ይሄ ነገር እያደገ እንጂ እየቀነሰ አይመጣም። እኔ ባለፈው ያስፈረምኩት ንብረቱም ምኑም በአንድ ስም እንዲሆን ያደረኩት ይህን ነገር ፈርቶ አቁሞ ከአንቺ ጋር ሰላም ይሆናል የሚል እሳቤ ይዤ ነው። ያ እንደዛ የማይቀጥል ከሆነ አንቺ የዚህ ቤት ሙሉ ስልጣን እንዳለሽ ላሳውቅሽ እወዳለሁ። ጭራሽ ልጅም እንኳን መጥቶ ማለት ነው። በምን እኖራለሁ ካልሽ ያው ቤትም አለሽ፣
እኛ ደግሞ ተጋግዘን እሱም አለ እነሱም አሉ ተጋግዘን ቡና ጠጡ እንከፍትልሻለን። ምንም ሳታወጪ አንቺ እኛ በምንችለው ኦዲየንስም አለ ተመልካችም አለ የሚያግዘን ከነሱ ጋር ሆነን ተጋግዘን አንድ ቡና ጠጡ እንከፍታለን ነው ያሰብኩት። አይ አልፈልግም ካልሽ ግን እኔ ደከመኝ ትዝታ መቤቴን ደከመኝ። ምክንያቱም እኔም ፋሚሊ አለኝ፣ እኔ ቤተሰብ አለኝ። የኔን ደህና መሆን የሚጠብቁ ብዙ ሰዎች አሉ። አላስፈላጊ ፋይት ውስጥ አላስፈላጊ ውጊያ ውስጥ እየገባሁ እንዳለ እየተሰማኝ ነው እና እንደዛ ነው። እስኪ ብቻ ውስጥ ገብተን ደግሞ እሱን እናናግረዋለን። እሺ ውድ ተመልካቾቼ ትዝታ እንግዲህ እንዳያችኋት ነው፣ ደርቃለች፣ ድርቅ ብላለች። ከእሷ ጋር እንግዲህ ከዚህ በላይም ምን ማለት እንዳለብኝ አላውቅም። እናንተ ግን አብራችሁኝ ስለሆናችሁ በጣም አመሰግናለሁ። ሀሳብ ስጡ፣ ኮሜንት መስጫ ሀሳቡ ላይ ጻፉ፣ ግቢና አንብቢው። እዚህ ቪዲዮ ላይ ብዙ ሰዎች ኮሜንት ይጽፉልሻል፣ ጻፉላት፣ አናግሯት። ግን እናንተ አብራችሁን ስለሆናችሁ ስለምትተባበሩን፣ ላይክ ስለምታረጉልን፣ ሱፐር ስቲከር ስለምትልኩልን ሁላችሁንም በጣም አመሰግናለሁ። አሁንም ሱፐር ስቲከር ቻት ስቲከር ወይ ሱፐር ስቲከር ነው የሚባል አላውቀውም፣ ብቻ እሱን ላይክ አድርጉልን፣ ለኛ ይጠቅመናል። ቪዲዮአችን በደንብ እንዲታይ ሰው ጋር እንዲደርስ እንፈልጋለን። ምክንያቱም ቪዲዮአችን እንዳይታይ የሚፈልጉ ብዙ ሰዎች ስላሉ ማለት ነው። እሱን ፋይት እያደረግን ያለ ነው። አብራችሁን ስለሆናችሁ አብራችሁን ስለቆያችሁ በጣም አመሰግናለሁ። ወንዴ እስኪነቃ ትንሽ እጠብቀውና ከወንዴ ጋር የተወሰነ ቆይታ ይኖረኛል ማለት ነው። ቻር ቆዩ። እንግዲህ ትዝታ ያው ሀሳብሽን እንደምትቀይሪ ባለሙሉ ተስፋ ነኝ። ሀሳብሽን ቀይረሽ እኛ ያመጣነውን ሀሳብ ትቀበይናለሽ የሚል እምነት አለን። ልክ ይሆንም አይሆንም አላውቅም፣ ግን በዚህ ሀሳብ ምክንያቱም አንድ ትዳር የሚሆነው በሁለቱ መካከል መከባበር፣ መደማመጥ፣ መዋደድ ሲኖር፣ የአንድ ሰው ብቻ ፍቅር፣ የአንድ ሰው ብቻ መውደድ፣ የአንድ ሰው ብቻ ክብር ትዳርን አያቆመው። እንኳን ትዳር ላይ ጓደኛሽ እንኳን ካላከበረሽ ከዛ ሰው ጋር አብረሽ አትቀጥይም። እና ለሰው ልጅ ክብር በጣም መሰረታዊ ነገር ነውና እንግዲህ እኛ የምንላት ይሄን ነው። የምትላት ነገር አለ አንተ ካሜራ ተነሳ መሰለው እንዴ? አቤት አቤት። እሺ ቆንጆ ዋልስተው ትይዝልኝ ቀሳሪ። እሺ እንትን ይበልና እንመጣለን እኛ ምስል እንግዲህ ያው እሱ ተነስቷል። እንገባና ያለውን ነገር አብረን እናጣራለን። እንግባ ነው ትንሽ እንጠብቃቸው። ውሃ እየሰጠችው ነው። እሺ ተስታውና እሺ ነው እንግዲህ ልጁን እስከዛ እንትን በለው እንትን ታዲያ ህፃመው ነው አጫውታው ብታስተኛው ብዬ ነው። አይ በጣም ጨዋ ነው፣ ግን አንተ አያስቸግርም። ዝም ያለ ነው አሉ እንጂ አንዳንድ ልጆች የእናንተ ልጆች ሌሊት ሲረብሽ ነበር ስትል አልሰማህም? ሌሊትማ ልጅ አይደል እንዴ? ቀን እኮ ተኝቶ የሚውል ከሆነ ለዛ ነው ሌሊት ላይ ማስቸገሩ አይቀርም። ስፔስ በጣም እኔን ነው የሚመስለው በነገር ላይ አዋላጅ በዛት አንበሳው ደህና ነህ? ደህና ነህ ወይ? አፍጠጧ ነው የሚል ማስክ ያደረገ ሰውዬ ይታወቃል። ደስ ይላል። ትዝታ እንምጣ እንዴ? ጨርሳችኋል? እሺ በቃ ወንዴ
ምንድን ነው እየነገረችኝ ነበር። እስኪ ነው ቀስ አድርገህ ክፈተው እስኪ ግለጠው እንዳለ ቀስ ቆስሏል፣ አባብጧል። የምን ቅርጽ ነው ይሄ? እንደዚህ ሆኛለሁ። ይኸው ቅርጹ ና ዝም በል አትንካ። ቆይ እንደዚህ አድርግለት እስኪ። ደህና ነህ ይለኛል። እንዴት ነው አሁን ታዲያ? ይሄ ቅርጹ ምንድን ነው? የጨረቃም ቅርጽ አለው፣ የምንም ነገር አለው። እስኪ ትታለች። ቆይ ቀስ አድርገህ ይታያል። እንዲህ ሆኜ ቀረሁ፣ እንደዚህ ሆኜ ቀረሁ። ወይኔ በቃ እስኪ ቆይ ያንቀጠቅጠኛል። ቆይ እሺ ያንቀጠቅጠኛል፣ ይወጋኛል። አይዞህ ነሳ ልቀበልህ። ደፋ። አይዞህ እስኪ ምንድን ነው የሚያደርገው? እንደዚህ ያደርገኛል፣ ያንቀጠቅጣል። ጥርስንም እያንቀጨቀጨብህ ነው። እንደዚህ ያደርገኛል። እንዲህ ነው የሚሉት እዛ እንደዚህ አይስታ ያስጨዋል። እሺ ማርያም ጸበል ተረጭታ ተሻለ። አይዞህ ወንዴ፣ አይዞህ ወንድሜ። እስኪ አሁን ንገረኝ፣ ምንድን ነው እንደዚህ? ምክንያቱ ምንድን ነው? ቆይ ተረጋጋ። ሽንት መጣ። ና ቀስ የት ነች? አትይዘኝም? የት ዳ ነው? አለች። እዚህ ናት። ቀስ አለክ። ደርሰናል። አይዞህ ቀስ በል እስኪ። እንግዲህ እንደምታዩት ነው ቤቱ። ምንም የተለየ ነገር የለውም። ስዕላት ደግሞ አለው። ምናልባት የተቀበረ ነገር ምናምን ይኖረው እንዴ? የተቀበረ ነገር ምናምን ካለው ብዬሽ እኮ እዚህ አይነት ቤት ሆነ ነገር እኮ አይጠፋም እኮ። ቀብረውበት እንደሆነ ነው። ምንም ነገር የለም። እንግዲህ እስከሚያየው ድረስ ሰላም ነው። ይኸው እዚህ ጋር ራሱ አየሁ ጸበሎች ምናምን አመጣል። እንግዲህ የተረጨ እንደሆነ ነው እየተነገረ ያለው። ግራ ያጋባል። ግን አይተኸዋል ሰውነቱ ላይ ያለው ነገር? ይቻላል። እኔም እንደዚህ ይቻላል። በቃ የሆነ ታቶዎቹ ይሁን ቅርጻ ቅርጽ ነገር ደግሞ ይመስለኛል። ይሄ ዝም ብሎ ከሰውነቱ መሰለኝ የሚወጣበት። ትናንትና እኮ ነግራኝ ነበር እሷ ትዝታ። ሰውነቱ ላይ የሆነ እንደ ምልክት የሚመስል ነገር ነው የወጣበት እያለችኝ ነበርና የሆነ እንደ ጽሁፍ አይነት እኮ ነው። ጽሁፍ አይነት ነገር ነው። ንቅሳት ነው እንደዛ ማለት ነው። ግን ደግሞ ንቅሳት ነው የማትለው ይሆናል። ንቅሳት ሲሆን እኛ እናውቀዋለን አይደል? ንቅሳት አበጥ ያለ ነገር ነው። ይሄ እኮ ቃስሙዝ ነው እኮ እንደዚህ። ይሄማ መተት ነው የምር። ሬድ በቃ እዚህ ከመንፈስ ነገር ጋር የተገናኘ ነው። እስኪ ደርሶ ይምጣና እንትን እንለዋለን። ደግሞ ግራ ነው የሚያጋባው። ግን ማርያም መጣሁ እንዴ? ና እስኪ ወንድሜ ያስምጠኛል።
ቀስ ተገባ። ሱሪውን ለምን አትቀይረውም? ጂንስ ሱሪ ለምን አርገተኛለህ? እሺ ባይሆን ቀበቶውን ፍታው እስኪ። ይሁን ብለህ ነው? አዎ እንዲህ ጂንስ ሱሪ አድርገህ እችላለሁ ብለህ ነው? እስቲ ወንድ እሺ ልፍታለህ? አዎ ቀስ በል እሺ። ይሄ ራሱ እኮ ያፍናል። አትንከው። እሺ ቀበቶውን ቀስ አድርገህ እሺ። ቀስ ብለህ ወደ ላይ ወይ ጓንቱን አለስ እሺ አይዞህ አይዞህ። ሲጀመር ጂንስ ሱሪ ለብሰተኛለህ እንዴ አንተ? ጂንስ ሱሪ እኮ አይለበስም። ቱታ የለህም? የለህም? የለኝም። እሺ ቀና በል እሺ፣ ላልብስህ። እሺ አልብሰኝ። አይዞህ ወደዛ ጠጋ በል ትንሽ። እንዴት አድርጌ? አይዞህ አይዞህ። በቃ እስኪ አሁን እንትን በቃ መሀል ላይ ይወስደኛል። መሀል ይወስደኛል? ይወስደኛል። ራስህን እያሳተህ ነው? ያስተኛል ነገር። እሺ እኔ ያላስስል ደግሞ እንዲህ ነው የሚያደርገኝ። ዶክተሮቹ ምንድን ነው ያሉ? ደህና ነው ይሉኛል። ተመልከት ያየው ሰውነት። መቼ? ትናንት ነው የወጣው ይሄ? ትናንት ጀምሮ። ምክንያቱም ግን ታውቀዋለህ? ይሉኛል ባለፈው ጀምሮ አስተፋኝ። ከዛ በኋላ በቃ እንዲሆነ ማባበጥ መፈንዳት ጀመረ። መቆሳሰል ደህና ነው ይሉኛል። ምናልባት ላድርግ እንደው ምን ላድርግ? ደህና ነው ይላል። አሁን የሰውነት ላይ ያለው ይሄ ንቅሳት የሚመስለው ነገር ምንድን ነው? ከውስጥ ነው የወጣው? ከውስጥ ነው የወጣው። ይገለኝ ነው እንደሆነ አላውቅም። እንግዲህ እንደዚህ ሆኛለሁ። እንዲህ ሆኛለሁ። እዛ መጣች። ችግር የለውም። ደግሞ እንግዳም ይመጣብኛል። የምን እንግዳ? የምን እንግዳ ነው? እንግዳ ባህላዊ ሐኪም ነበር ይመጣል። የምን ባህላዊ ሐኪም ነው ደግሞ? ማንን አማክረሽ ነው? እኔ ያው በቃ ግራ ግብት ሲለኝ ጊዜ እኮ ነው። ግራ ግብት ሲለኝ ባህላዊ ሐኪም ሰመረ ይባላል ብለው ሰመረ። አዎ በሰው ነው እንትን ያልኩት የነገሩኝ። አሁን ይመጣልና ያየዋል ብለው ነበር። ልጅሽንም ያየዋል ባለቤትሽንም ያይልሻል። እንዴ ቆይ አንቺ እንዴት ሳታማክረኝ ሰው ትጠሪያለሽ እዚህ? ያውም የባህል ሐኪም ነው እኮ። ምን ማረጋገጫ ይዘሽ ነው የባህል ሐኪም ይሁን አይሁን በምን አውቀሽ ነው አንቺ የምትጠሪው? ያውም ከኛ ጋር ሳትማከሪ። ማን የነገረሽ የባህል ሐኪም መሆኑ? ያው እንደዚሁ እንትን ስል በቃ ግራ ግብት ሲለኝ ሰዎች በቃ እንደዚህ ባህላዊ ጥሩ ሐኪም አለ ሲሉ እሺ ብዬ ጠራሁት። እመጣለሁ ብሎኛል ዛሬ። ግራ ገብቶኝ ነው እሱ እንደምታየው እንደዚህ እኮ አይደለም አለኛ። እንዴት አትነግሪኝም ታዲያ? እንደዚህ ተብሏል የባህል ሐኪም አለ እሱን ልናናግረው ነው አትይም? አይዞህ እስኪ ንገረኝ። አሁን ምንድነው ምክንያቱ? እስኪ ንገረኝ። እንደዚህ የሆንክበት ምክንያት አሁን ምንድነው? ታውቀዋለህ አይደለ? እዛኔ ካስተፋኝ በኋላ ሳትኩ። እሺ እዛ ሐኪሞች በቃ ምንም አትሆንም ምናምን ብለውኝ የሆነ ነገር ሰጡኝ፣ ወጋጉኝ። እንደዚህ ሆኜ ቀረሁ። ቆይ እሱ ሌላ ነገር ነው። አሁን አንተ ለምንድን ነው እንደዚህ እያመመህ ያለው? መንፈስ ነው? አውቃለሁ። ማወቅማ ታውቃለህ። ተው እንጂ ወንዴ፣ አሁን አንደባበቅ። እኔ አሁን እዚህ የመጣሁት እኮ እናንተን ልረዳችሁ ነው አይደለ? ስለዚህ የምታውቀውን ነገር ተናገር እንጂ ለእኔ የምታውቀው እንደዚህ ነው ብለህ ንገረኝ። እሺ እንግዲህ እንዲህ ነው የሚያደርገኝ። እንዲህ ያደርገኛል። ወይኔ እንደዚህ ያንቀጠቅጠኛል። እና አሁን መድኃኒቱ ምንድነው መፍትሄው? ምንድነው መፍትሄ ያለው? እኔ ምንድነው የሚሰማ? ይሰማኛል። ተሰብስፋይ ተነሽ ከዚህ ጋር ተነሽ እንጂ እንዴ ረፍ
ሂጂ። ለምን የምትመታት? አንቺ ከዚህ ጋር እንዴ? ተነሽ ነው ተነሽለት። ወደ ልሂድለት። አንቺ ሂጂ እኮ ነው የምልሽ። ምን ሆነ ነው? ቆይ እሱ ግን እቺ ልትገለኝ ተቀመጠች አናቴ ላይ። ተነሽ ግን አንተ ለምን የምትመታት እንዴ? ልጅ ይዛ ከልጇ ትመታታለህ? እንደውም እንደዚህ የሚያደርጉኝ እኔን የሚገሉኝ ያለኝ እሷ ነች። ማን? ትዝታ የምትገልህ? እሷና ይሄ ልጅ ነው። ህፃኑ? ምን አደረገ? አለቀን እኮ ይሄ ልጅ ካልሞተ ዘራችን አለቀ። እኔ እንደዚህ ሆንኩኝ። በሙሉ ቤተሰቤ በሙሉ ታመመ። ከባድ በሽታ ውስጥ ነው ያለው። እና ምን አስበህ ነው? እያለቅን ነው። እና ምን አሰብክ? ይሄ ልጅ ልትገለው ነው? ይሄ ልጅ ካልሞተ ወኔ መሞት አለብኝ። ድፍታለኛ ምን አገባን ታዲያ ስላንተ እንዴ? ጭራሽ ህፃኑ ልትገለው ነው? አንተ ደግሞ አንዳንዴ ጥሩ መስመር ላይ ትሆናለህ፣ አንዳንዴ ደግሞ እና ታዲያ ይሄ ልጅ ምን አደረገ? ህፃን ልጅ አይደል እንዴ? ህፃን ሰቃየኝ እኮ መፍትሄ እንፈልግ ነው እንጂ ያልኩህ የምን ማሰቃየት ነው? አንተ ስለተሰቃየህ ልጁ መሞት አለበት? ልጅ ይሄ ነገር እሺ መቋጫው ምንድን ነው ንገረኝ። ያለ መስመራችን የገባ ልጅ ያለ መስመራችን ያለ ቦታ የገባ ልጅ መሞት አለበት። ካለበለዚያ እኔ መሞት አለብኝ። እኔ መሞት አለብኝ። እኔ መሞት አለብኝ። እኔ መሞት አለብኝ። ዞር በል እንጂ ዞር በል ዞር በል ዞር በል። የእኔ መኝታ ነው። ዞር በል እስከምሞት እንዳትወርቅሽ እስከምሞት እስከምሞት እስከምሞት። አንተ ለምን መፍትሄውን አትናገርም? መፍትሄው እንደዚህ ነው፣ እንደዚህ እናድርግ በል። ሰው መግደል እኮ መፍትሄ አይደለም። መፍትሄ መፍትሄ ያልከኝ መፍትሄ ንገረኝና መፍትሄ እንፈልግለን። መፍትሄ እየተማታህ ነው። መፍትሄ በቤቴ ገብተህ በቤቴ ልውደቅ አቅምም ሳይኖርህ በቃ አታርፍም አይደለ? ልትመታኝ ነው? እኔ ልሙት ልሙት ልሙት። እሺ ትሞታለህ። መሞት ነው የፈለግከው? አሁን ይኸውልህ ትሰማኛለህ? እኔ አሁን ከአንተ ጋር እኮ እያወራሁ ያለሁት እኮ ሰላም ለማምጣት ነው። አይ ሰላም። እቺ ሴት እኮ አንተን መተው አልቻለችም። አይ ሰላም፣ አይ ሰላም። እሺ ልጁንና ሚስትን ይዣቸው ልሂድ? እሱን ትፈልጋለህ? ንገረኝ። ጥርግ በል። ይዣቸው ልሂድ? ጥርግ በል። ከዛ በኋላ አንተ አትደርስባቸው? እደርሳለሁ። የት ነው የምትደርሰው? እኔ ልጅ ያለበት ቦታ ላይ ስለምደርስ። ለምን? ወይ እኔ መሞት አለብኝ፣ ወይ እኔ መሞት አለብኝ፣ ወይ እሱን መግደል አለብኝ። ማን ነው የምትገለው? አለበት ከሁለት አንዱ። ህፃኑን ነው የምትገለው? ማርፎ የኔ ዘር፣ የኔ ትውልድ፣ የኔ ቤተሰብ፣ የኔ ዘር የሚያርፎ የዛኔ ነው። ያለ መስመር ገብተን እስኪ ያሳየኝ። ይሄ አሁን እንትን ያልከው እስኪ ምልክቱን አንዳንዱን ሊያው እስኪ ያሳየኝ። እንደዚህ ሆኜ ቀረው። እሺ እግርህን ዘርጎ መጀመሪያ። አንዳንዴ እኮ ጥሩ ነገር አሳየኝ እኮ አሳየኝ። አሳየኝ። መፍትሄ ካለው መፍትሄ እንድንፈልግለት ነው። ተመልከት፣ እኔም ስላለኝ እኮ ነው። እዚህ ድረስ ግለጠው እስኪ። እስኪ በእናትህ ለዚህ መድኃኒት ምን አለ? ይሄ ምን አለ? ተመልከት ተመልከት። ይኸውልህ ይሄ እርግማን ነው። ይሄ ገዳይ ነው። ይሄ የሚጠፋው ይሄ ልጅ ሲሞት ነው። አለበለዚያ እኔን ይገለኛል። ይሄ የያዘኝ በሽታ መፍትሄ ስልክ ይመስለኛ እንዴ? የምን ስልክ? የምን ስልክ? ወንዴ ወንዴ የለ ራሱን ስቶ መሰለኝ። ትዝታ ነይ እስኪ ትዝታ ነይ፣ ስልኩን እስኪ አምጪልኝ። እሱ ፓስዋርዱን ታውቂዋለሽ? ምን እንዳሰብኩ ታውቃለህ? ምናልባት ስልኩ ላይ የሆነ መረጃ ምናምን ካገኘን ብዬ እኮ ምናልባት የተደዋወላቸውንም ሰዎች ምናምን ቼክ እናድርጋቸውና
በተደጋጋሚ አዎ የሚያወራውም ሰው ካለ ቼክ ላድርጋቸው። ለማንኛውም ከእናቱ ጋር ግን ይደዋወል ነበር አይገርም? ኧረ እንዴት አለ? ይኸው የተደዋወለበት አውቆ ነው ማለት ነው አልገናኝ የሚለው። ቴክስትስ? አዎ እሱ ያውስ ኦኬ። ይኸውልህ ምን አለችው መሰለህ? እባክሽ ልጄን አምጪልኝ ብሎ ቴክስት ልኮላት፣ ከዛ እሷ ምን አደረገችው? አንተ ልጅ ብቻ ሳይሆን አንተ ትሞታለህ፣ ያደረከው ነገር በእኛ የሚያስቀጣ ነው። ስለዚህ ቅጣቱ ደግሞ ልጅህ ነው፣ ከልጅህና ካንተ ምረጥ ብላ ነው የላከችለት። እገለዋለሁ የሚለው ለዛ ነው። ስለዚህ ልጁ መሞት አለበት ወይም ደግሞ አንተ መሞት አለብህ ነው ብላ ቴክስት ያደረገችለት። እኔ የምልሽ ትዝታ፣ ባለፈው የሆነ ወረቀት ተልኮልኛል ምናምን ያልሽ ወረቀት አለ አይደለ? እስኪ ፈልጊና አምጪልኝ። ወረቀቱን እዛ እንትኑ ምንድነው ኮሜዲ ነው ላይ ነው ምናምን ስታደርጊ አይቻለሁ። አምጪው። ውድ ተመልካቾቼ እንግዲህ እናቱ ቴክስት አድርጋለታለች፣ ወይ ልጅህን ወይ አንተን ነው የሚያስፈልገው ብላ ነው ቴክስቱን የላከችለት። በጣም የሚያሳዝነው። ስለዚህ እናቱ ጋር ያወራ ነበር ማለት ነው። ዝም ብሎ ሲሰክሰን ነው እናቴን አላወራትም ምናምን እንጂ ኢቭን እንደወሰደችው ያውቅ ነበር ማለት ነው። አሁን በቃ ተወው ይተኛ እሱ ይረፍ።